አዲስ አበባ እሺ እንዳለሽ በዚሁ አጋጣሚ እንደዚህ ያወራችሁ አንተ ሚዱ ዛሬ ተጨቃጨቀ እንዳነግራ ይገባኝ ግን እንደ ህፃን እያረጋችሁ ነው አውቃችሁ ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ዳኒ ወደ ሀገር ገባ፣ ወደ ኢትዮጵያ ገባ። ተሳስተህ ከቤት ብትወጣ አለቀለህ። እንግዲህ ያው ዱባይ ላይ ብዙዎቻችን ወጣ ወጣ ስለምንል ነው። አዎ ማስጠንቀቂያ ልስጥህ ብዬ ነው፣ ካላወቅህ ዳኒሻ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። እና ዛሬ ጋይስ መጀመሪያ ስለ አብርሽና ስለ ሩታ ላውራ። እሱ ምንድን ነው የኔ ውድ ባል እወድሃለሁ ብላ ሩታዬ እንግዲህ ጀግና ባሏ ቀብራራ ባሏ ወሰደች። ከዛ አብርሽ ደግሞ ኮሜንት ስር መጣና ምን አለ መሰላችሁ? የኔ ፍቅር እኔም እወድሻለሁ ብሎ ኮመተ። በአደባባይ ተጀናጀኑ፣ በአጠቃላይ ማለት ነው። እና ሀሳባችሁ ምንድን ነው? ማለቴ ህዝብ እንዲጨልል ነው ሀሳባችሁ ወይስ ምንድን ነው ብዬ እኔም እንግዲህ ኮሜንት ሰጥቼ ነበረ ጋይስ። እና ኮሜንት ተዘዋወረና በውስጥ መጣ አላችኋለሁ እና ለማንኛውም ተጀናጀኑ በደንብ አደርጋችሁ ማለት ነው። ህዝቡ እስኪጨልል ድረስ ልብሱ እስኪጥል ድረስ ተጀናጀኑ። እውነቴ ነው የምላችሁ። እንዴ ተጀናጀኑብን እንዲ በአደባባይ እና ጎበዞች ናቸው። የብር ሳላደንቃቸው አላልፍም። ሌላ እንግዲህ ዳኒ ወደ ኢትዮጵያ ገብተዋል ሄደዋል እና ከጸጌ ጋር ያው እየተጨቃጨቁ ነበረ ማለት ነው። እና ግን እናንተ ልጆች ማለት ነው እንደዚህ ስትጨቃጨቁ የወለዳችሁት ልጅ ራሱ እንደናንተ ጭቅጭቅ ነው የሚጀምረው። በነገራችን ላይ እኔ ደስ ይለኛል ባይዘወይ፣ ምክንያቱም የእውነት ስላልሆነ የሚጨቃጨቁትን ነገር ጭቅጭቃቸው እኔ በቃ የሆነ እንደ ህፃን የሚያደርጋቸው ነገር ደስ ይለኛል። እውነቴ ነው የምላችሁ። ግን አንዳንዴ ደግሞ አዙሬ ሳስበው እሺ ትልቅ ሰዎች ናቸው። ቁም ነገር ለማድረግ ራሱ ሲወስኑ እንዴት ነው የሚሆኑት? በእንደዚህ አይነት ጨዋታ ነው ቁም ነገር የሚሰሩት ወይስ እንዴት ነው? ግራ ይገባኛል ማለት ነው። እና በቃ ልክ እንደ ህፃን ነው የሚሆኑብኝ። እኔ ብዙ ጊዜ በቃ እንደ ህፃን ነው እየሆኑብኝ ያሉት። እና ዳኒ ደግሞ ያው ሄደሃል አሉ። አዎ እንደዛ ነው። እኔም መሰከስ አለብኝ። እውነቴ ነው የምላችሁ። እንዴ እኔ ምን አመጣብኝ? እኔ ሁሌን ቅጭንቅጫዋን እየተናገርኩ እኔ ላይክ አልደረግ ሰብስክራይብ አልደረግ እና ዳኒና ጸጌ የእውነት ነው የተጣሉት። እና ዳኒ ኢትዮጵያ ገብተዋል ብላችሁ ደግሞ ልትይዙኝ ነው እንዴ? በኋላ ብለሻል ብላችሁ ልትይዙኝ ባልሆነ እና ገብተዋል እላችኋለሁ። ያው የተለያየ ቪዲዮ ስለሚቀረጽ ያው ችግር የለውም ማለቴ ዳኒ ገብቻለሁ ብሎ ይቀርጻል በግል፣ ሌላኛውም ደግሞ በግል ይቀረጻል። ስለዚህ ሁሉም በየግሉ ገባ እንላለን ማለት ነው። እና እንደዛ መሰከስ ይልሃል። ይሄ ነው እኔ እውነቴ ነው የምላችሁ። እኔማ አልናገርም ከአሁን በኋላ በቃ በክፍያ ይሆናል። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ እናገራለሁ። አለበለዚያ አልናገርም። እውነቴ ነው የምላችሁ። እናንተ ውሸት ነው የምፈልጉት። ለማንኛውም እና ያው ዳኒና ጸጌ ኬኩ እንዲቆረስ አላደረጉም። እንግዲህ እየተጨቃጨቁ ነበር። ጭቅንዝንዝ ጭቅጭቅ ደግሞ ቪዲዮ ባለፈው ያው የተቀረጸው ቪዲዮ ነው። ባይዞ ተጋብዘዋል አላልኳችሁም ነበረ በሆነ ቤት እና እዛ የተቀረጸ ቪዲዮ ነው እላችኋለሁ። እና በጣም እናመሰግናለን። እውነት ለመናገር አብርሽ ራሱ እዚህ ቤት ነው፣ ብዙ ቤት ሄደናል፣ ነገር ግን እዚህ ቤት ነው እንትን የተባል ነው በደንብ የተቀበለውን እያለ ነበረ ማለት ነው። እና ምን ነበረበት ሳውዲ ራሱ ብትሆኑ ተንከባክበን እንደ እንቁላል ይዘን ነበረ የምንሸኛችሁ። እውነቴ ነው የምላችሁ። የምር እንደዛ አድርገን በቃ ተንከባክበን እንዴት አድርገን ነበረ ቤታችሁ ራሱ አትሄዱም ነበረ ማለት ነው። እና በቃ እንደዚህ ቢዚ እናደርጋችሁና ከዛ በኋላ እንሻኛችሁ ነበረ ወደ ኢትዮጵያ። ምንም ማድረግ አይቻልም። በቀጣይ ብትመጡልን ምን ነበረበት? ዱባይ መታችኋል፣ ሳውዲ መታችሁ ብትዘይሩልን ወይም ደግሞ እኛን ብታዩ እኛ እንመጣለን በላይ ላያችሁ። አሁንማ እንዳመጡ እውነት ለመናገር ግን ቢመጡ ደስ ይለኝ ነበረ። የምር ደስ ይለኝ ነበረ። የኢትዮጵያ ምግብ ራሱ በብዛት አላገኙም። ሩዝ እያኘኩ ነበረ ማለት ነው። እንግዲህ አለፈ፣ ምንም ማድረግ አይቻልም። እና ዳኒና ጸጉሻ ያው ጭቅጭቅ ተጀምረዋል። ከዛ በኋላ የኛውም ይቀላቀላሉ። በነገራችን ላይ አብርሽና ሩታም ይቀላቀላሉ። ዋው አብርሽ እኮ ታውቃለህ እኮ በመጀመሪያ ዳኒ ነግሮ ሲሄድ ባለፈው እኮ ለአንተ እኮ ነግሮ ሄዷል። አውቃለሁ ችግር የለውም ይሄድ ብለሃል በዛ ሰዓት። ስለዚህ አሁን ታውቃለህ በደንብ አድርጋ። ወይ አብርሽ አንተ ያንተስ ከፋ። አብርሽ ደግሞ ከለኮሰው በቃ ከአብርሽ ተጨመረበት ማለት ከለኮሰው እሱ ይጨምርበታል። ከዛ የሆነ ምንድን ነው እናንተ ስንዴና አይደለም ጤፍ ሲፈጭ ምንድን ነው የሚጨመርበት እናንተ? በጤፉ ላይ ቅይጥ እኮ ይጨመርበታል። በቆሎ እሺ ሌላ ምንድን ነው የሚጨመርበት? ዘንጋዳ ነው መሰለኝ። ስለዚህ ያው አብረሽ ዳኒ ቀይጣቸዋል። ሌላ ተጨማሪዋ እንግዲህ ጸጌ ናት። ቀጣይ ደግሞ ሩታ ትገባለች። ከዛ ቀጥሎ ደግሞ እንትና ሜሪ ትገባለች። ከዛ ይሳቅ ይገባል። ቀወጥ ያለ ያበደ እንጀራ ትጋግራላችሁ የዛኔ። እውነቴ ነው የምላችሁ ያበደ እንጀራ ማለት ነው። እንጀራ ብሎ ዝም ነው። እኔ እላቸው እውነቴ ነው
ልንገራችሁና አጨልሉን። ከአሁኑ ጀምራችሁ እንግዲህ አጨልላችሁናል። ሁለቴ ታጨልሉንም አጨልሏቸው። እንግዲህ ምቀኛሞቹም አናርፍም ብለው ነበረ። በአደባባይም ተጀናጀኑ። የኔ ባል እወድሃለሁ፣ የኔ ፍቅር እኔም እወድሻለሁ እየተባባሉ እየተጀናጀኑ ነበረ። እና ታዲያ ምቀኛሞቹ ለአንድ ቀን ራሱ ርፍት አያደርጉ እንዴ? እንደዚህ ቢዚ ታደርጓቸዋላችሁ? ቢዚ እንደዚህ በዚህ ልክ እና አንዲቷ እኮ መጣችና በውስጥ መስመር እኮ ዠለጠችኝ ጋይስ፣ ዛሬ ማለት ነው ዠለጠችኝ እላችኋለሁ። እንዴ ምንም አላስቀረችልኝም። እና እኔ ደግሞ በስድብ አልበገርም። በነገራችን ላይ ከኔ ጋር ወንድ የሆነ ማለት ነው በውስጥ መስመር መቱ ከተሳደበ በኋላ ብሎክ አያደርግ። ወንድ የሆነ ሰው ብሎክ ሳያደርግ ተሳድቦ መልስ እስኪመለስለት ድረስ እስኪነገረው ድረስ ዝም ይላል ማለት ነው። ጀግና የሆነች ሴት ከኔ ጋር አፍ መካፈት ስትፈልግ ብሎክ አታደርግም። በቃ ትናገራለች። የምመለስላትን መልስ ዝም ብላት አዳምጣለች። መጥፎ ነው የምመልስላት፣ ጥሩ ነው። እናንተ በመጥፎ ነገር ስለተናገረችኝ እኔ መጥፎ ነገር እመልሳለሁ ማለት አይደለም። ነገር ግን ጀግንነት አይደለም ይሄ። ጀግና ሴት ማለት ለወሰነችው ነገር ቆራጥ የሆነች ሴት ናት። በቃ የሆነ ነገር እወጣዋለሁ ብላ የምትገባበት ሴት ናት ለእኔ ጀግና ማለት። እና ቆሻሻ ነገር በመናገር አይደለም ባይዘወይ። እኔ ደግሞ ያው መጥፎ ነገር እንግዲህ የለብኝም ታውቃላችሁ ውድ ቤተሰቦቼ። እናንተም ከእናንተ የምደብቀው ነገር የለ። እኔ እውነት ላይ ነው የምላችሁ። አልወሳለት በሉ፣ አስተዳደጌ ጨዋ ነኝ በሉ። እኔ ስንት ነገር እና ምንም ነገር አይወጣብኝም እውነት ለመናገር ምንም ነገር። እና ዝም ብሎ ነው አንቺ አመዳም፣ አንቺ ድቆታም ይድፋሽ ድፍት ያደርገሽ። በቃ ይሄ ከዚህ ውጭ ምንም አልተባልኩም እና ይሄ ነው የተባልኩኝ እላችኋለሁ። እኔ ደግሞ የምደፋ ሴት አይደለሁ እንዴ? አላህ የፈቀደልኝ ጊዜ ይደፋል። አብረን ነው የምንደፋው። ባይዘ ወይ እኔ ስደፋ የሆነ ጊዜ ደግሞ እናንተ ትደፋላችሁ። ስለዚህ አብረን ነው የምንደፋው እላችኋለሁ። እና ለማንኛውም መግቢያቸው ደርሰዋል ጋይስ፣ መግቢያቸው ሁላቸውም ደርሰዋል በነገራችን ላይ። ስለዚህ ይሄ ቪዲዮ በነገራችን ላይ ሰሞኑ ነው እኔ ተናግሬ ነበረ። አፌ ውል ይላል እኮ ተጋብዘዋል እህታችን፣ እናመሰግናለን ብዬ ተናግሬ ነበረ እና የዛን የተቀረጸ ቪዲዮ ነው። ስለዚህ በቃ ምንም ማድረግ አይቻልም። ሌላም ያኔ ብዙ ቦታ ተጋብዘዋል እውነት ለመናገር ነገር ግን በጨዋ ደንብ አላስተናገዷቸው መሰለኝ። እና አብርሽ እኮ አንዳንዴ ቋይ ያደርግሃል አይደል? ቋይ ያደርግህና አሁን ዛሬ ምንድን ነው ያልከው? እኔም እኮ ለማዋጋድ መጣሁ እኮ ለማቀሳሰር ምንም አላለም። እውነቴ ነው ብላችሁ ተጋብዘናል ብዙ ቦታ አለ። በቃ ከዚህ ውጭ ምንም አላለም። እንዴ እኔ አፌን ይበላኛል። ለዛ ነው አንዳንዴ መናገር ፈልጋለሁ። እና ለማንኛውም ሀዊ መልእክት ልከሽ ነበረ። ሀዊዬ ካዳመጥሽኝ ከሆነ መጨረሻ ላይ ላስገባልሽ እና መልእክት ልከሽ ነበረ። ያ ነገር የማይሆን ነገር ነው። አሁን እኮ እዚህ ጋር እንዴት ነው ማወራሽ? ሩታ ማይላ ብራሷ ተንገርሽ። በዛ በኩል እኔ ምንም ማለት አልችልም። በዚህ በኩል ወይም ደግሞ በአንዳቸው ቤት ላይቭ ላይ ተሰቅዬ የምነግርሽ ይሆናል ማለት ነው። እና ዳኒና ጸጌ ያው ነገር ጀምረዋል። ቀጣዩ ደግሞ የኛዎቹ ይቀላቀላሉ። ማን ነው ስሙ? እናንተ ጥሩልኝ ስሙ። ይሳቅም ደግሞ እየጨፈረ እንግዲህ ልክ ልካቸው እየነገራቸው ነበረ በኮሜንት ስር። እናንተ እሱ እኮ ይሳደባል። እውነቴ ነው የምላችሁ። እንደ አብርሽ እኮ ዝም አይልም፣ ጸጥ አይልም። የሆነ ሰው የሆነ ነገር ሲለው ልም አድርጎ ሰው ድብን ያደርገዋል። ጀግና ራስን ማስከበር ማለት ይሄ ነው አብርሽ።